መጀመሪያው ቤተ መቅደስ የነበረው የአይሁድ እምነት ነው። መጽሐፍ ቅዱስ የዚህ ሃይማኖት አመጣጥ ሲናገር መጀመሪያ እግዚአብሔር ለአብርሃም ተገለጠ፣ ከዛ ዘሮቹ በግብጽ በባሪያነት ተገዙ። እግዚአብሔርም ለሙሴ ተገለጠ፣ ከባሪያነትም አወጣቸው። እናም ከነዓንን ተቆጣጥሮ ሀገር መሰረቱ። እናም ባጭሩ ከባርነት ያወጣቸውን የአብርሃም የይስሐቅ ያዕቆብ አንድ አምላክ ማመን እና በነቢያትም ከህዝቡ ጋር ግንኙነት እንደነበረው ይህ አምላክ ማመን ነበረ የዚህ ሃይማኖት ዋና ሜን ፖይንት የምንለው ማለት ነው። ለማንኛውም ከባቢሎን ስደት በኋላ ሁለተኛውን የቤተ መቅደስ እምነት እናገኛለን። የመጀመሪያው ቤተ መቅደስ የአይሁድ እምነትና የሁለተኛው ቤተ መቅደስ የአይሁድ እምነት ተመሳሳይ ናቸው። ትንሽ ለየት የሚያደርጋቸው በዚህ ሰዓት አይሁዳውያን ይበልጥ ትኩረት ያደረጉት በነቢያት የተነገረለትን ይመጣል የተባለውን መሲህ ላይ ነው። እሱን መጠባበቅ ላይ ነው ሁለተኛው ቤተ መቅደስ ሞር ፎከስ ያደረገው እና በውስጡ 4 የተለያዩ ክፍሎች ነበሩት። ፈሪሳውያን፣ ሰዱቃውያን፣ ኤሲን እና ዘሎት። እነዚህ 4 የተለያዩ ክፍሎች በሁለተኛው ቤተ መቅደስ እምነት ስር ያሉ የተለያዩ ግሩፖች ነበሩ። ፈሪሳውያን እና ሰዱቃውያን ሞስት ፕሮባብሊ ፌሚሊየር ናችሁ ከነዚህ ግሩፖች ጋር። ኤሲን እና ዘሎቶች ግን ብዙ ሰዎች አያውቃቸው። እያንዳንዱን በትንሹ እናያቸው። ሰዱቃውያን የአይሁድን ቤተ መቅደስ የሚቆጣጠሩት ካህናት ነበሩ። እናም በጣም ልጥጥ ነበሩ። በተቃራኒው ፈሪሳውያን በህዝቡ የሚከበሩ ወግ አጥባቂዎች ነበሩ። ጸሐፍትንና የመሳሰሉትን የሚያካትቱ ግሩፖች ነበሩ ፈሪሳውያን። ኤሲን ወይም ኤሲናውያን የምንላቸው ሚስጥራዊ ነበሩ። ከሌሎቹ አንጻር በጣም ሚስጥራዊ ናቸው። ከኢንቫይሮንመንቱ ከሰዎቹ ተገንጥለው መኖር የሚመቻቸው አይነት ግሩፖች ናቸው። ዘሎት የምንላቸው ደግሞ መሲሁ ያድነናል የሚለውን ነገር ፎከስ ከማድረግ በጦርነት ራሳችንን ከሮም እናድን የሚለው አይዲዮሎጂ ላይ ፎከስ ያደረጉ ግሩፖች ናቸው። እነዚህ ግሩፖች ተመሳሳይ እምነት ቢኖራቸው ስላይትሊ ዲፈረንት የሆነ አፕሮች ነበራቸው በእምነቱ ላይ በሁለተኛው ቤተ መቅደስ እምነት ላይ። በ70 ዓመተ ምህረት ሁለተኛው የኢየሩሳሌም መውደም ከተከሰተ በኋላ እነዚህ ክፍሎች ሙሉ ለሙሉ ጠፉ። ከነዚህ ውስጥ አንዱ ብቻ ነው የተረፈው፣ እሱም ፈሪሳውያን። ፈሪሳውያን በዚህ ሰዓት ያለው የጁዳይዝም እምነት መነሻዎች ናቸው። ግን ቤተ መቅደሱ ከመፍረሱ በፊት 5ኛ ክፍል ተመስርቶ ነበር። ይህም ክፍል የመጀመሪያዎቹ ክርስቲያኖች ናቸው፣ ወይም የመንገዱ ተከታዮች ብለው ነው ራሳቸው የሚጠሩት የነበረው። እነዚህም ከኢየሩሳሌም መውደም ከመትረፍ አልፎ ዓለምን እስከ መጨረሻው ቀየሯት። አሁን ትንሽ ማውራት ያለብን ነገር አለ። እናንተ ስለ ኢየሱስ ክርስቶስ ያላችሁ አመለካከት የተለያየ ሊሆን ይችላል። ግን አፍ ሞልተን ልንናገረው የምንችለው ነገር ቢኖር ክርስቲያኖች በመጀመሪያው ክፍለ ዘመን እንደነበሩና እንደ ሰደድ እሳት ሲበዙ እንደነበረ ነው። የሚያምኑትም በክርስቶስ ከድንግል ማርያም መወለድ፣ የእግዚአብሔርን መንግስት ስለመምጣት ማስተማር፣ በጲላጦስ መስቀል ላይ መሰቀል፣ በ3ኛው ቀን መነሳት ማድረግ እና ለሁለተኛ ጊዜ ሊፈርድ ስለመምጣትን ነበር የሚያምኑት የነበረው። እነዚህ በመጀመሪያው ክፍለ ዘመን የነበሩት ክርስቲያኖች አብዛኛው አይሁዳውያን ነበሩ። እንደውም ከፈሪሳውያን፣ ከዘሎት፣ ከኤሲን እና ከሰዱቃውያን የመጡ ናቸው። ሌላ ደግሞ አዛባውያን ብዙ ሰዎችን ሰብስቦ ነበር። ከኢየሩሳሌም መውደም በኋላ የመንገዱ ተከታዮች የሐዋርያትን አስተምሮ በመያዝ በሐዋርያዊ ክርስትና ስም ቀጠሉ። ግን አንዳንድ ሰዎች ከዚህ ዋናው ክፍል ተገንጥለው በራሳቸው ገለልተኝነት ቀጥለው ነበር። የመጀመሪያዎቹ ኢቦናውያን ሲሆኑ የኢየሱስ ክርስቶስን አምላክነትና ከድንግል መወለድ አይቀበሉም ነበር። እናም ራሳቸው ያሻሻሉት የማቴዎስን ወንጌል ነበር የሚቀበሉት። ሁለተኛው ደግሞ ግኖስቲክስ ብለን የምንጠራቸው ናቸው። እነዚህ ግሩፖች የብዙ ትንንሽ ክፍሎች ስብስብ ነው። ለምሳሌ እንደ ቫለንቲኒያን፣ ናዛሪን እና የመሳሰሉት እነዚህ ግሩፖች ውስጥ ጠቅልለን ልንይዛቸው የምንችላቸው ናቸው። ከሌሎቹ አንጻር አንድ የሚያደርጋቸው ባህሪ ሚስጥራዊ ነገሮችን እናውቃለን፣ ሞር ኢንፎርሜሽን አለን የሚለው አስተሳሰብ ነበረ። በሐዋርያትም ስም ብዙ ወንጌላትን ጽፈው አስፋፍተው ነበር፣ ግኖስቲክስ የምንላቸው ግሩፖች ማለት ነው። ሁለቱም ኢቦናውያንም ግኖስቲክስ የምንላቸው ብዙ ሳይቆዩ ይጠፋሉ። የሐዋርያዊ ክርስትና ባለበት ቀጠለ። ክርስትና በሮም ምድር ህጋዊ ከሆነ በኋላ ንጉሥ ቆስጠንጢኖስ የክርስትና እምነትን መደበኛና ግልጽ ለማድረግ የተለያዩ ሊቃውንታት አበው የሚባሉት በ325 ዓመተ ምህረት በኒቅያ ጉባኤ ጠራ። ይህ ጉባኤ ከተጠናቀቀ በኋላ በመጨረሻ ያዘጋጁት ይህ የእምነት መግለጫ ወይም ጸሎተ ሃይማኖት ነበረ። በአጠቃላይ እስከዛሬ ድረስ ሁሉም የክርስትና እምነት ተከታዮች በዚህ ጸሎተ ሃይማኖት ላይ የተጻፉትን ነገሮች ይቀበላሉ። እናም አሁንም ድረስ ክርስቲያን የሆኑት ካልሆኑት ለመለየት እንደ መለያ ሆኖ ያገለግላል። ግን በዛ ሰዓት አሪዮስ የሚባል ይህንን እምነት የማይቀበል ሰው ነበረ።
በአጭሩ የእሱ ተከታዮች አርዮሳውያን ይባሉ ነበር። እምነታቸውም ክርስቶስ ከአብ የተፈጠረና የበታች ነው ብለው ያምኑ ነበር። በተቃራኒው የኒቅያ ክርስትና አብ፣ ወልድ እና መንፈስ ቅዱስ አንድ ባህሪ፣ አንድ አምላክ ብለው ያምኑ ነበር። አርዮሳውያን ቀጣይ ከመጡት የሮም ንጉሶች ድጋፍ አግኝተው ቢሆኑም ብዙ ሳይቆዩ ጠፍተዋል። ከሁለተኛው የቁንስጥንጥንያ